አቶ ቶማስ ወይዘሮ ሄለን ባለቤቱን በኑኑ መታገት ወይም ደግሞ እያደረገችው ስላለው ነገር ሳይጠረጥራት አይቀርም። እሱ ብቻም ሳይሆን ፋይሎቹን አስቀምጦበት ከነበረው ቦታ ቀይሮ ሌላ ቦታ አስቀምጦታል። እሷም ፍቅሬ ያን ፋይል እዚህ የነበረውን ፋይል የት አድርገው ነው ብላ ስትጠይቀው አለ አትጨነቂ እኔ ሌላ ቦታ አድርጌው ነው እንጂ እቤት ውስጥ ነው በፍጹም አታስቢ ሲል መልሶላታል። እሱ ብቻም ሳይሆን ኑኑን ማን እንደዚህ እንዳገታትና ማን አግቶ ወስዶ ምን ፈልጎ እንደነበር ለማወቅም ቢሞትም እንደማይተኛላት ለወይዘሮ ሄለን ሲነግራት በጣም ነበር የተርበተበተችው። እሱ ብቻም ሳይሆን የአዶናይን አባት እሷ ስለሆነች ያስገደለችው ምናልባትም ቦታው አግተው ይዘው ሂደውበት የነበረበት ቦታ እንደተደረሰበት ለወይዘሮ ሄለን ባለቤቱ ሲነግራት በጣም ነበር የደነገጠችው። እሱ ብቻም ሳይሆን ወይዘሮ ሄለን ገጠር ድረስ ሄዳ ኑኑ ከዛ ከነበረችበት ወደዚህ ወደ ከተማ ወደ አዲስ አበባ ከመምጣታቸው በፊት የሆነ ልጅ እያስቸገራት ስለነበረ ያ ልጅ ደግሞ ሁለታቸው ሲታገሉ መኪና ገጭቶት ነበር። እንግዲህ የሞት አይመስለኝም። ለማንኛውም ያንን ነገር እንኳን እንትን ለማለት ለማስያዝ እነሱ ሰው ገዳዮች ናቸው ለማስባል እዛ ድረስ ሂዳ እንዳጣራች እንግዲህ ሞኬ ደርሶበታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ስለመጣችሁ ወደ ቻናሌ ከልብ ነው የማመሰግነው። በውጭም በሀገር ውስጥም ያላችሁ ውድ የቤተሰቦቼ ሰላማችሁ ብዝዝት ትርፍርፍ ይበልልኝ በያላችሁበት ማለት ነው። እንግዲህ የእንግዳ ድራማ የወይዘሮ ሄለን ተንኮል እየተጋለጠባት ይመስላል። እንደውም ሁለተኛ ካሁን በኋላ ማንም ሰው ከቤት ድርሽ እንዳይል ይሄን ነገር መድረስ አለብኝ። አሁንስ እሺ ኑኑ አመለጠች፣ ነገም እኮ ኤልሹ ልትታገት ትችላለች ሲል እንግዲህ አቶ ባልየው ይናገራል ማለት ነው። አቶ ቶማስ እሷም ኧረ በስመ አብ ወወልድ ወመንፈስ ቅዱስ ለምንድን ነው የምታማርተው እንደዚህ ለምን ትላለህ እያለች ስጮህ ነበር። አስባችሁታል? ባታቀነው እንጂ በነገራችን ላይ ኑኑ ራሱ የራሷ ልጅ ናት። የራሷን ልጅ እያሰቃየች እንዳለ ብታውቅ ምን ያክል ጸጸት ውስጥ እንደምትገባ ራሱ ፈጣሪ ነው የሚያውቀው። ለማንኛውም ኑኑ ተመልሳለች። ነገር ግን አሁን ወይዘሮ ሄለን እያደረገች ላለችው ነገር ተጠያቂ እንደምትሆን እርግጠኛ ነኝ። ምክንያቱም አንድ ብቻም ሳይሆን ሁለት፣ እኔ እንግዲህ እስካሁን የማውቀው ሁለት ሰው አስገድላለች ማለት ነው። ኑኑንም አሳግታ በጣም ጠቀም ያለ ብር ለመቀበል አስባ ነበር። እሱም አልተሳካላትም። የሚገርመው ነገር ይሄ ቴዲ የእሷ ቀኝ እጅ የሆነው ልጅ ኑኑ የእሷ ልጅ እንደሆነች ጠንቅቆ ያውቃል። ግን ለምን እንደማይነግራት አላውቅም። እያነሰራት እያለ እንኳን ምንድነው ሲል የነበረው በጣም የሚገርም ነው። የእናቷ መሳይ የሚገርመው ነገር አንቺ እንደሚያነስርሽ እናትሽ ራሱ እያነስራታል እያለ ነበር። እና እንግዲህ ኑኑሻ ወደ ቤት ተመልሳለች። ከዛ ወደ ላይ ልትወጣ ስትል ወይዘሮ ሄለን ኑኑ እንደማግኘት አዶናይ እኔ ወጥቼ እጠራታለሁ አንቺ ቁጭ በይ ይላታል። ከዛም አዶናይ ግን ይሄን ነገር ያለበት ምክንያት ደግሞ እሷ ከወንድሟ ጋር ቁጭ ብላ ስለነበረ ማለት ኑኑ ከሞኬ ወንድሟ ጋር ቁጭ ብላ ነበር። እየሮጠች ወንድሜ እያለች ነበር የሄደችው። ሰው እዛ ጋር ከወንድሟ ጋር ስለነበረች እሱ ሄዶ ነይ ቶሎ ትፈልግሻለች እትዬ ይላታል። እንደዛ ያለበት ምክንያት ወይም ደግሞ እሱ ከላይ የወጣበት ምክንያት በነፃነት ወይም ደግሞ ከክላሱ አስገብቶ እንኳንም ሰላም መጣሽ በጣም ደንግጬ ነበር ፈርቼ ነበር የሚለውንና ለማቀፍ ፈልጎ ነበር እንደዛ ያደረገው። ያው ወደ ክላሱ አስገብቶ ጥምጥም አድርጎ ነበር ያቀፋት። በጣም ፈርቼ ነበር፣ ጎዱሽ አልጎዱሽም፣ ምንም አላደረጉሽም እያለ በጣም ብዙ ጥያቄ ይጠይቃል ነበር። እኔ ምንም አላደረጉኝም በቃ እኮ ወጥቻለሁኝ ስትለው ግን ዝም እንደማይላቸው ራሱ እሱ ራሱ ለኑኑሻ እየነገራት ነበር ማለት ነው። እንግዲህ ይሄን ነገር ወይም ደግሞ የሰረቋትን የመኪና ታርጋውን እና መኪናውን ፎቶ አንስተውታል ማለት ነው። ያ ነገር ደግሞ ከአዶናይ እጅ እና ከሞኬ እጅ አለ ማለት ነው። ሰው መኮንን ራሱ ወንድምየው በፍጹም ጸጥ እንደማይልና ይሄ ነገር ዝም እንደማይባልም ሲል ነበር። እሱ ብቻም ሳይሆን እንግዲህ አቶ ቶማስም መቼውንም ቢሆን ይሄ ነገር ትክክለኛ ቦታውና ማን ይህንን ነገር እንዳደረገ ሳይደርስበት ዝም እንደማይለም ለወይዘሮ ሄለን እየነገራት ነበር። በነገራችን ላይ ወይዘሮ ሄለን አሁን እያበቃላት ይመስለኛል።
መሲ እና ታደ ደግሞ በጣም ቅርብ ጓደኛሞች ናቸው። እንግዲህ ታደ ሞኬን በጣም ትወደዋለች፣ ታፈቅረዋለች። ነገር ግን እሱ በጭራሽ ፊት ሊሰጣት አልቻለም። እንደው በቃላት በስነ ስርዓት ሊያዋራት አይፈልግም። እሷ ደግሞ ትወደዋለች፣ ታፈቅረዋለች እና እንዴት እንዳዋራት ወይም ደግሞ እንዴት እሱን ማዋራት እንዳለባትም ብቻ ብዙ ነገር እየፈለገች ነበር። ነገር ግን ሊሳካላት አልቻለም። እንደውም መሲን እባክሽን እንዳዋራኝ አድርጊልኝ፣ ጭራሽም እኮ አያዋራኝም፣ ጥሩ ነገር ራሱ አይናገርም ስትል ለመሲ ለእህትየው ትነግራታለች። መሲ አንቺም እኮ እንደዛ ግራ ትጋቢያለሽ ካጠገቡ ስትሆኝ፣ ለምንድን ነው እንደዚህ የምትሆኙ ስትላት እና ምን አባቴ ላድርግ፣ ለምንድን ነው የማያዋራኝ፣ ለምንድን ነው እንደዚህ ዝግት ያለው ስትልም እንግዲህ መሲን ተማጽናታለች። መሲም እሺ ችግር የለውም በእኔ በኩል የምችለውን ያደርጋለሁ፣ ነገር ግን እትዬ ጠርታ ምንድን ነው ያለችሽ? እባክሽን ንገሪኝ፣ ሌሊቱን ሁሉ እንቅልፍ አጥቼ ነው ያደርኩት ትላታለች። እንግዲህ ታደም ለመሲ ሁሉንም ነገር ነግራታለች። ከኔ ጋር ስሪ፣ የኔ ቀኝ እጅ ከሆንሽልኝ አይተሽው የማታውቂው ገንዘብ እሰጥሻለሁ ብላኛለች። እሱ ብቻም ሳይሆን ስልኬን እዛ ውስጥ አግኝታው ስለነበር እዛ ውስጥ የነበረውን መረጃ በሙሉ ድሌት አድርገዋለች ስትልም ለመሲ ትነግራታለች። ምናልባትም አንቺ እንደምታስታውሽ ሳትደርስበት አትቀርም ብላ ለመሲ ስነግራት፣ መሲም አሁን ፈርቻለሁ፣ መታ ትናንትና በጣም ስታስጨንቀኝ ነበር እና እኔም ራሱ ፈርቻለሁ እያለች እንግዲህ መሲና ታደ እያወሩ ነበር። እሱ ብቻም ሳይሆን አሁን ለወይዘሮ ሄለን ቀኝ እጅ እንድትሆናት ለአንድ ቀን እንድታስብበት ሰጥታት ነበር። እናም እሺ እኔ ማለቴ በቃ እሺ አስብበታለሁ ብላት የነበረው ነገር ግን አሁን መሲ በቃ ችግር የለውም ለእሷ ቀኝ እጅ ሆኝ፣ ምክንያቱም እኛ የምንፈልገው እሱን ነው፣ ምን እንደምታደርግና ምን እያደረገችኝ እንደሆነ እኛም እንደርስበታለን፣ እባክሽን እሺ በያት ብላት እንግዲህ ታደ ለወይዘሮ ሄለን ቀኝ እጅ ልትሆን ነው ማለት ነው። ከዛ በኋላ ትክክለኛውን መረጃ እያመጣች ትሰጣታለች። እሱ ብቻም ሳይሆን አሁን ለወይዘሮ ሄለን ቀኝ እጅ ከሆነች ከመሲ ጋር እንድትገናኝ ላታደርጋት ትችላለች። ወንጀል ውስጥ መግባቷ አይቀርም። ታደራሱ ምንም በማታውቀውና በማትፈልገው ነገር ገብታ ምናልባትም በኋላ ደመከል በሆነ ልትቀር ትችላለች። ምክንያቱም እሷ የምታደርገውን ነገር ወይም ወይዘሮ ሄለን እያደረገች ያለችውን ነገር አንድ ቃልም ቢሆን ትንፍሽ ካላይ ታድል ያው ያልቅላታል ማለት ነው። እና እኔ ታደ እሺ ባትል መልካም ነው ባይኔ። ነገር ግን እሺ ብላለች። ከሷ ጋር እሺ እሰራለሁ። ከዛ በኋላም እንግዲህ ከዛ ቤት የሚወራውን እያመጣች ለሷ እንደምትናገር ነው እንግዲህ ቃል የተግባቡት ማለት ነው ቤተሰቦችን። አሁን ለታደ ጥሩ አጋጣሚ ነው ወይ ብላችሁ ከጠየቃችሁኝ እንደኔ ሀሳብ በፍጹም ጥሩ አጋጣሚ አይደለም። ወይዘሮ ሄለን ማለት ምንም ነገር ይሁን ምንም ነገር ከፊት ለፊቷ የሚያግዳት ነገር ካለ ከመግደል ወደኋላ አትልም። እንግዲህ የአዶናይን አባት ገላለች፣ የባሏን ወንድም ገላለች። ባሏን ለመግደል ራሱ ሽጉጥ ርቅናበት የዛ ጊዜ ልትገለው ስትል ነው እንግዲህ መሲ አሁን አላስታውስም የምትለው እሷ አይታ እንደውም ሻይ ይዛ ነበር እና በቆሟ ነበር የጣለችው። እዛ ክስ ነበር ያለው። ከዛ እንግዲህ ለአቶ ቶማስ ለመናገር ጋሽ ስትል ገፋፍታ ወደ ክላስ ወስዳ ይህን ነገር የምታደርጊ ከሆነ እገልሻለሁ፣ ቤተሰቦችሽንም እጨርሳቸዋለሁ ብላ ታስፈራራታለች። እሱ ብቻም ሳይሆን እንግዲህ ያው ከኤልሻዳይ ጋር በጣም ይዋደዱ ነበር ሁለቱ። ከሷ ጋር እንድጣሉና እንድለያዩ ያደረገችው እናትየው ናት ማለት ነው። ስለዚህ ይህን ነገር ሁሉ ከታወቀባትና የሰራችው ወንጀል ሁሉ ከተደረሰባት ወይዘሮ ሄለን ማለት ያልቀላታል። ስለዚህ እንዳያልቅባት ወይም እንዳይደረሰባት የሚገርመው ነገር አቶ ቶማስም ብዙ ነገር ይሰራል። ነገር ግን ባለቤቱ ወይዘሮ ሄለን እየቀደመች ትደርሳለች። እናንተ ግን እዚህ ላይ ማለት ነው ሳልነግራቸው የማላልፈው የወይዘሮ ሄለን ባለቤት አቶ ቶማስ ወይኔ ድምፁ እንደታባቱ እንደሚያምር ስማ፣ በጣም ቆንጆ ድምፅ ነው ያለው። የሆነ ጋዜጠኛ አለ እሱ የዘፈነውን የሚዘፍን ማለት ነው። በምን ነበረ ዘፈኑ መሰላችሁ? ረሳሁት። ማርያም በጣም የሚወደው ዘፈን ነው እና ያን ዘፈን እየዘፈነ ቁርጥ የሱን ድምፅ ነው የሚመስለው እና ድምፁ በጣም ነው የሚያምረው የአቶ ቶማስ ድምፅ።
ለማንኛውም ውዶች እንግዲህ እሷ ዝፈንልኝ ባክህን ደብሮኛል አስጠልቶኛል ስትለው እቅፍ አድርጎ እየዘፈነላት ነበር። በዛ በሚያምሩ ድምፁ እያንቆረቆረላት ነበር ማለት ትላላችሁ። ለማንኛውም ውዶች የኔ እዚህ ላይ ያበቃለሁ። ፕሊስ ላይክ ማድረጋችሁን እንዳትረሱ። ስወዳችሁ ሳከብራችሁ ማለት ነው። ባይ